ዳዊት ዋላ ወደ ውሃ ምንጭ እንደምትናፍቅ ነፍሴ አንተን ትናፍቃለች ያለው ዋላ በተፈጥሯ ጠላት የሚያሸተው የሚወጣ ጠረን አላት። ይሄ ጠረን ከሸተተው ጠላት እንደ በፊት አይፈልጋትም። ድንገት ያለችበት ቦታ ላይ መጥቶ ጠላት ዋላን ይበላታል። ስለዚህ ለዋላ ያላት የመጨረሻው አማራጯ ውሃ ውስጥ ገብቶ ጠረኗን ቀይሮ መውጣት ነው። ዘማሪው ሲዘምር ዋላ ወደ ውሃ ምንጭ እንደምትናፍቃል። ስለዚህ ለዋላ በጣም ወሳኝ ምዕራፏ ከሰውነቷ ውስጥ ይሄ ጠረን ሲወጣ ግዴታ ውሃ ውስጥ ገብታ ጠረኗን ቀይራ መውጣት አለባት። አለበለዚያ ጠላቶቿ ሳይደክሙ ያለችበት ድረስ ይመጣሉ። ስለዚህ ዋላ ቆማ አትጠብቅ። ውሃ ውስጥ ገብታ ታሪኳ እንደሚቀየር ውሃ ውስጥ ገብታ ጠረኗን መቀየር የምትችለው ወሳኙ ነገር ውሃ ስለሆነ በሞትና በሕይወት መካከል ሆና ወደ ውሃ ትገሰግሳለች። ለምንድን ነው ካላችሁ ለዋላ ውሃ የመቀጠልና ያለመቀጠል ምክንያቷ በዚህ ልክ ነው። ዳዊት ዋላን ከራሱ ጋር ያወዳደረ በዚህ ልክ ነው። መንፈስ ቅዱስ ለዚህ ዘማሪ ሕይወቱ የሆነው እንደ ዋላ ውሃ ለመቀጠሏ ምክንያት እንደሆነው መንፈስ ቅዱስ ለኛ የመቀጠላችን ምክንያት ነው። የራእይ መጽሐፍ ምዕራፍ 3 ቁጥር 14 ላይ እናወጣለን። በሎዶቅያ ወዳለው ቤተክርስቲያን መልአክ እንዲህ ብለህ ጻፍ፣ አሜን የሆነው የታመነውና እውነተኛው ምስክር በእግዚአብሔርም ፍጥረት መጀመሪያ የነበረው እንዲህ ይላል፣ በራድ ወይም ትኩስ እንዳይደለህ ስራህን አውቃለሁ። በራድ ወይስ ትኩስ ብትሆንስ መልካም በሆነ ነበር። እንዲሁ ለብ ስላልክ በራድም ወይም ትኩስ ስላልሆንክ ከአፌ ልተፋህ ነው። ሀብታም ነኝና ባለጠጋ ሆኛለሁ፣ አንድስ እንኳን አያስፈልገኝም የምትል ስለሆንክ ጎስቋላና ምስኪንም ድሃም እውርም የተራቆትክም መሆንህን ስለማታውቅ ባለጠጋ እንድትሆን በእሳት የነጠረውን ወርቅ ተጎናጽፈህም የራቁትነትህ ኀፍረት እንዳይገለጥ ነጭ ልብስን እንድታይም ዓይኖችህ የምትኳለውን ኩል ከእኔ ትገዛ ዘንድ እመክርሃለሁ። እኔ የምወዳቸውን ሁሉ እገስጻቸዋለሁ እቀጣቸዋለሁም። እንግዲህ ቅና ንስሐም ግባ። እነሆ በደጅ ቆሜ አንኳኳለሁ። ማንም ድምፄን ቢሰማ ደጁንም ቢከፍትልኝ ወደ እርሱ ገባለሁ፣ ከእርሱም ጋር እራት እበላለሁ፣ እርሱም ከኔ ጋር ይበላል። እኔ ደግሞ ድል ለነሳው እንደነሳሁት ከአባቴም ጋር በዙፋኑ ላይ እንደተቀመጥኩ ድል ለነሳው ከእኔ ጋር በዙፋኔ ላይ ይቀመጥ ዘንድ እሰጠዋለሁ። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። ዮሐንስ መጽሐፍ የተጻፈው ኔሮና ዴማሲያ የሚባሉ በጣም ከባባድ መንግስታት ቤተክርስቲያንን በሚያስጨንቁበት ሰዓት ቤተክርስቲያን በጣም በጭንቅ ውስጥ ባለችበት በመከራ ውስጥ ባለችበት ከእግዚአብሔርን ከማምለክ ይልቅ ነገስታት ይመለኩ፣ ቤተክርስቲያን እግዚአብሔርን ማምለክ የለባትም እያሉ ቤተክርስቲያንን ጭንቅ ውስጥ በከተቷት ሰዓት ነበረ የዮሐንስ ራእይ የተጻፈው። ኔሮም ዴማሲያም የተባሉ በጣም አስጨናቂ መንግስታት ቤተክርስቲያንን እየገፉ ሰዎችን መስዋዕት እያደረጉ ያስጨነቁ ባሉበት ሰዓት ነው የዮሐንስ ራእይ የተጻፈው። በኔሮ ዘመን ጳውሎስን ታስታውሱት እንደሆነ የወንጌሉ ኃይል በኔ እንዲቀጥል አህዛብም ሁሉ እንዲሰሙት ጌታ በአጠገቤ ቆሞ አበረታኝ ከአንበሳውም አፍ አዳነኝ እያለ ኔሮን አንበሳ እያለ በጣም አስፈሪ እያለ ይገልጠው ነበረ። በዚህ ዘመን ነው ታዲያ የኔሮ አስጨናቂ ዘመን ባለበት ሰዓት የዮሐንስ ራእይ ለጽሁፍ የበቃው። ፍጥሞ የምትባል የግዞት ስፍራ የቅጣት ማስፈጸሚያ ከባድ ስፍራ የነበረችበት ሰዓት ነው ዮሐንስ ራእይ ዮሐንስ አይቶ የጻፈው። ዮሐንስ እንደምናውቀው በጣም በእድሜው የገፋ በእድሜው የሄደ ሰው ነበርና ወደ ፍጥሞ ለግዞት ሲወሰድ ብዙዎች ፍጥሞ ውስጥ ገብተው በህይወት አይወጡም ነበር። ፍጥሞ ደሴት የግዞት ማስፈጸሚያቸው ለነ ኔሮ ለነ ዴማሲያ በጣም ከባድ ቅጣት የሚቀጡበት ሰዓቱ እነ ጳውሎስና እነ ጴጥሮስ የተሰዉበት ቤተክርስቲያን በጣም የተገፋችበት ሰዓት ነበር የዮሐንስ ራእይ ሲጻፍ ማለት ነው። ዮሐንስን ወደዛ ግዞት ስፍራ የወሰዱት በእድሜው ስለሸመገለ ያው ብንጥለውም እዛ ቢሞትም እዛው ይሙት እንደሌሎቹ አንሰዋውም ብለው የእድሜውን መግፋት አይተው ሽምግልናውን አይተው ፍጥሞ ደሴት ላይ ታስሮ በተወረወረበት ሰዓት በጣም በጭንቅ ውስጥ በሆነበት ሰዓት ስጋው ቢደክምም ግን መንፈስ ቅዱስ አይኖቹን ከፍቶ የሰጠው ራእይ ነው የዮሐንስ ራእይ።
በጣም አስደናቂ ራእዮችን ያየበት ቤተክርስቲያን ወደ ፍጽምና እንድታድግ ወደ እግዚአብሔር ሙላት እንድታድግ ትላልቅ ራእዮችን ያየበት ሰዓት ነበረ። በፍጥሞ ደሴት ላይ የመንግስት የግዞት ማስፈጸሚያ የቅጣት ማስፈጸሚያ ስፍራ በነበረችው በፍጥሞ ደሴት ዮሐንስ በእድሜው ቢሸመግልም በከባድ ስቃይ ውስጥም ቢሆንም መንፈስ ቅዱስ ግን አይኖቹን ከፍቶ ራእይን ያሳየው ነበር። በዚህ ሰዓት ነው እንግዲህ ለኛም መልእክት የሚሆን ትልልቅ ነገርን የተቀበል ነው። ስለዚህ ትልቅ መልእክት ከተጻፈላቸው ቤተክርስቲያኖች በእስያ ቤተክርስቲያን ካለች ከሰባቱ አብያተ ክርስቲያናት መካከል ሰባተኛ የሆነችውን ሎዶቅያን ነው ዛሬ አብረን የምናየው። ለኤፌሶን ተጽፏል፣ ለጴርጋሞን ተጽፏል፣ ለቲያጥሮን ለሌሎችም እንዳካሄዳቸው ለወንጌል ጉዞ እንዲመቻቸው ተደርጎ የዮሐንስ ራእይ ለአብያተ ክርስቲያናት መልእክት ተልኮ ነበር። ለኤፌሶን የቀድሞውን ፍቅር ትተሻል፣ ለሌሎችም በተለያየ መንገድ ውስጥ የኒኮላስን የኖስቱሳውያንን የበለዓምን ትምህርት ታግሳችኋል፣ ችላ ብላችኋል ይልና ለሰባተኛዋ ቤተክርስቲያን ለሎዶቅያ ግን አንድ የተለየ መልእክት ይመጣላታል። በራድ ወይም ትኩስ እንዳይደለሽ ከአፌ ልተፋሽ ነው። እንግዲህ የሎዶቅያ ከተማ ሁኔታን ስናየው ሎዶቅያ ከተማ በሀብቷ በጣም የታወቀች ከተማ ነች። ሎዶቅያ ከተማ ላይ የሀብት ችግር የለም። ሎዶቅያ ከተማ በጣም በአይን ሕክምና ማዕከላቸው የታወቁ ለአይን እንደውም ለፈውስ የሚሆን ቅባት ከሎዶቅያ ከሕክምና ማዕከላቸው የሚወጣበት የሎዶቅያ ከተማ ነበር። በሱፍ ጨርቃ ጨርቃቸው በጣም ይታወቃሉ የሎዶቅያ ከተማ ነዋሪዎች። በጥቁር ሱፋቸው በጣም ይታወቃሉ። በጨርቃ ጨርቅ ፋብሪካቸው በጣም ይታወቃሉ። እንደ ተጨማሪ ደግሞ በኩል ፋብሪካቸው ይታወቃሉ። የአይን ኩል በሎዶቅያ ከተማ ውስጥ አለ። ስለዚህ መንፈስ ቅዱስ ይሄንን ነባራዊ ሁኔታቸውን አሳያቸውና በሀብታቸው በጣም የበለጸጉ ናቸው፣ ባሉበት በጣም ስኬታማ ናቸው፣ ባሉበት በሚሰሩበት በሚወጡበት ቦታ በጣም እጅግ ስኬት ያላቸው ሰዎች ናቸው። ነገር ግን ያላቸውን ነባራዊ ሁኔታ አመጣና መንፈስ ቅዱስ ከህይወታቸው ጋር አገናኝቶ አንድ ነገር አወራቸው። ሎዶቅያ ከተማ በጣም የመሬት መንቀጥቀጥ ያስቸግራታል። የመሬት መንቀጥቀጡ ሲፈጠር ግን ካላቸው ሀብትና ብልጽግና የተነሳ በፍጥነት ከተማቸውን ገንብተው ያሳምራሉ። ለከተማቸው በጣም ንቆች ናቸው። ለከተማቸው ፈጣን ምላሽ የሚሰጡ ከተማቸውን የሚያሳምሩ ከየትኛውም ከተማ እርዳታ ሳይፈልጉ እርዳታ ሳይጠይቁ ከተማቸው ላይ ችግር ሲፈጠር ተደጋጋሚ የመሬት መንቀጥቀጥ ሲያስቸግራቸው በጣም ፈጣን ምላሽ እየሰጡ ከተማቸውን የሚያሳምሩ የሎዶቅያ ሰዎች ናቸው። ወደ እግዚአብሔር ቤት ሲመጡ ግን በራድ ወይስ ትኩስ እንዳይደለሽ ከአፌ ልተፋሽ ነው። ወደ እግዚአብሔር ቤት ወደ መንፈስ ቅዱስ አሰራር ጥሪ ሲደረግላቸው ግን ለብ ያሉ የሎዶቅያ ቅዱሳን፣ ለእግዚአብሔር ቤት ምላሽ የማይሰጡ ዝም ያሉ የሎዶቅያ ቅዱሳን ከተማቸው ላይ ባላቸው ሀብት በጣም የሚንቀሳቀሱ ያላቸውን ነገር ይዘው ወደ እግዚአብሔር ቤት ሲመጡ ግን የመንፈስ ቅዱስን አሰራር ባላቸው ነገር ለክተው ስለ መንፈስ ቅዱስ አሰራር ስለ እግዚአብሔር መንፈስ ሲወራላቸው ግን ምላሽ ለመስጠት በጣም የዘገዩ የሎዶቅያ ቅዱሳን በራድ ወይስ ትኩስ እንዳይደለሽ ካፌ ልተፋሽ ነው የተባሉት። ስለዚህ መንፈስ ቅዱስ የሚያወራላቸው ነገር እናንተ ያላችሁ ነገር በውጪ ላይ በብልጽግና የምትታወቁበት ነገር በውጪ ላይ ፕሮፌሰር የአይን ሕክምናዎች እየተባላችሁ በውጪው ዘንድ ስማችሁ እየተወራ በቤቴ ውስጥ ስትመጡ የሎዶቅያ ቅዱሳን የእግዚአብሔር ቤት ስራ ሲወራ የሎዶቅያ ቅዱሳን በራድ ናችሁ ወይም ትኩስም አይደላችሁም ከአፌ ልተፋችሁ ነው። ለመንፈስ ቅዱስ አሰራር ምላሽ እየሰጣችሁ አይደለም። እግዚአብሔር ለሚያወራው ነገር የሎዶቅያ ቅዱሳን ምላሽ እየሰጣችሁ አይደለም። የእግዚአብሔርን መኖር የእግዚአብሔርን አብሮነት ባላችሁ ነገር እየለካችሁት ነው። ነገር ግን እኔ ልጠቀምባችሁ ፈልጋለሁ፣ እኔ ልሰራባችሁ ፈልጋለሁ። ነገር ግን በቤቴ ውስጥ ስትመጡ፣ ነገር ግን በአገልግሎት ውስጥ ስትመጡ፣ ነገር ግን መንፈስ ቅዱስ ለሚያወራላችሁ ነገር ምላሽ እየሰጣችሁኝ አይደለም። የከተማችሁ ጉዳይ እንደሚያስጨንቃችሁ የመሬት መንቀጥቀጥ ምድሪቷን ሲያናውጣት ፍጥነት ምላሽ እንደምትሰጡት በቤቴ ውስጥስ በሎዶቅያ ያላችሁ ቅዱሳን እያለ ይነግራቸዋል። መንፈስ ለአብያተ ክርስቲያናት የሚለው ጆሮ ያለው ይስማ እያለ የሎዶቅያ ቅዱሳንን ማስጠንቀቂያ ይሰጣቸዋል።
ታዲያ የሎዶቅያ ቅዱሳንን በራድ ወይም ትኩስ እንዳይደለሽ ከአፌ ልተፋሽ ነው የሚላት ሎዶቅያ ከተማ ላይ በጣም በሀብታቸው ቢታወቁም በንብረታቸው ቢታወቁም በብዙ ነገር በፕሮፌሰር በባንክ አገልግሎታቸው እውቅና ቢኖራቸውም ግን ከተማቸው ላይ አንድ በጣም የታወቀ ችግር አለ። የሀብታቸው ብዛት ወይም በውጪ ያላቸው እውቀት ሊፈታው ያልቻለው ግን ሎዶቅያ ከተማ ላይ የሚታይ የመጠጥ ውሃ እጥረት አለ። በጣም በከፍተኛ ሁኔታ ሎዶቅያ በመጠጥ ውሃ እጥረት ትጠቃለች። ግን ከሎዶቅያ ከተማ 8 ኪሎ ሜትር ርቀት ላይ ከፍ ብላችሁ ስታዩት የጋለ ውሃ አለ። በጣም ትኩስ የሆነ ከከተማዋ 8 ኪሎ ሜትር ላይ ርቆ የሚገኝ ትኩስ የሆነ ውሃ አለ። ያ ውሃ ለምን ያገለግላል? ሰዎች ከብርድ በሽታ ከተለያየ አይነት ነገር ሰውነታቸው ሲተሳሰር እዛ ከፍታ ቦታ ላይ ከሎዶቅያ ከተማ 8 ኪሎ ሜትር ላይ ይርቁና ያ ውሃ ለፈውስ ይሆናቸዋል። ከዛ ያ ውሃ ደግሞ ከ8 ኪሎ ሜትር ከፍታዎች ላይ እየተጋጨ ይመጣና ሎዶቅያ ከተማ ላይ ይደርሳል። የሎዶቅያ ከተማ እንዳልኳችሁ በጣም በውሃ ጥም ችግር የምትጠቃ ከተማ ነች። የውሃ ጥም ችግር አለባቸው። ስለዚህ ውሃ ሲያገኙ በጣም ተጠምተው ስለሆነ የሚያገኙት በጣም ደስ ይላቸውና ያንን ውሃ ቀድተው ሲጠጡት ውሃው ለብ ያለ ነው። እዛ ከተማ ላይ እንዳለው ትኩስ አይደለም። ከአለቶች ጋር ተላትሞ ይመጣና ሎዶቅያ ከተማ ሲደርስ ግን ለብ ያለ ይሆናል። በጣም በውሃ ጥም ተጠምተው አግኝተው ሲጠጡት ውሃው ቃናውን የቀየረ ለብ ያለ ይሆናል። ከአፋቸው ይተፉታል። ስለዚህ መንፈስ ቅዱስ እንደዚህ ያወራቸዋል። ይሄ ውሃ ደግሞ አልፎ እታች ከተማ ላይ ሲደርስ ደግሞ ሎዶቅያ ላይ ለብ ያለ ስለሆነ እታችኛው ከተማ ላይ ደግሞ ቀዝቃዛ ውሃ ይሆንና ለመጠጥ ውሃ አገልግሎት ይሰጣል። ጌታ በደጅ ሆኖ መንፈስ ቅዱስ ሊሰራ ባለበት በዚህ ዘመን ላይ መንፈስ ቅዱስን ሰምተን ለስራ መነሳት ይሆነልን። መንፈስ ቅዱስን ሰምተን ለአገልግሎት መነሳት ይሆነልን። ይሄ መጽሐፍ ሲጻፍ ኔሮ በከባድ ስቃይ ውስጥ እንደከተታቸው ብያችኋለሁና መንፈስ ቅዱስን ግን ያሳሰበው ከኔሮ መክፋት በላይ ዴማሲያ ቤተክርስቲያንን ከመክፋቱ በላይ ከክርስቲያኖች ከጳውሎስ ከነ አንቲጳስ መሰዋት በላይ መንፈስ ቅዱስን ግን ያሳሰበው የቅዱሳን ለብ ማለት ነበረ። ቤተክርስቲያን ከውጪ በየትኛውም ኃይል ልትገፋ ትችላለች። ትልቁ ቻሌንጅ ግን ውስጥ ያለን እኛ በእግዚአብሔር ቤት የምናገለግል እኛ ጌታን አውቀናል የምንል እኛ ለብ ካልን ግን ለመንፈስ ቅዱስ አሰራር ለቤተ ክርስቲያንም ከባድ ቻሌንጅ ነው። እግዚአብሔር ይርዳን። ለመንፈስ ቅዱስ ምላሽ ለመስጠት አንደኛውና ወሳኙ ነገር ብዬ እኔ ያነሳሁት ባለን ነገር ዛሬ እግዚአብሔር እጃችን ላይ ባስቀመጠው ነገር እግዚአብሔርን ማገልገል ምንድነው? እጃችሁ ላይ ያለው ዛሬ እግዚአብሔር የሰጠን ነገር በቤተ ክርስቲያን ውስጥም ይሁን በቤታችንም ይሁን በአደባባያችንም ይሁን እግዚአብሔርን ለማገልገል መንፈስ ቅዱስን ለመስማት ትላልቅ ሪቫይቫል የሚያመጡ ነገሮችን ከመንፈስ ቅዱስ ለመቀበል ዛሬ ያለንን ነገር መንፈስ ቅዱስ ይፈልገዋል። ዛሬ ወጣትነት ሊሆን ይችላል እጃችሁ ላይ ያለው። ዛሬ የእግዚአብሔር ጸጋ ሊሆን ይችላል። ዛሬ እውቀት ሊሆን ይችላል፣ ገንዘብ ሊሆን ይችላል በእጃችን ላይ ያለው ነገር ግን መንፈስ ቅዱስ ሁሉን ነገሩን መጠቀም ይፈልጋል። ባለን ነገር በሙሉ ባለን ኃይል በሙሉ ተነስተን እግዚአብሔርን እንድናገለግለው ለመንፈስ ቅዱስ በቤተ ክርስቲያን ውስጥ ለሚወሩልን ለሚመጡልን መልእክቶች ምላሽ እንድንሰጥ መንፈስ ቅዱስ ይፈልጋል። እግዚአብሔር ይርዳን። ሁለተኛውና የመጨረሻው የማነሳው ሐሳብ በመዝሙረ ዳዊት ምዕራፍ 41 ቁጥር 42 ላይ ያለውን ቃል እናወጣለን። ዋላ ወደ ውሃ ምንጭ እንደምትናፍቅ አቤቱ እንዲሁ ነፍሴ አንተን ትናፍቃለች። ነፍሴ ወደ ሕያው አምላክ ተጠማች። መቼ እደርሳለሁ? የአምላክንስ ፊት መቼ አያለሁ? እዚህ ጋር የተዘመረው ለመዘምራን አለቃ የቆሬ ልጆች ነው። እግዚአብሔርን መፈለግና ዋላን ሲያወዳደራቸው እናያለን። መንፈስ ቅዱስን መፈለግና ዋላ ሲወዳደሩ እናያለን። ዋላ ውሃን የምትፈልግበት 3 ምክንያቶች አሏት። ሶስተኛው ግን በጣም በህይወቷ ውስጥ ወሳኝ ነው። አንደኛው ነገር ዋላ እንደ ማንኛውም እንስሳ ንጽህናዋን ለመጠበቅ ውሃን ትፈልጋለች። ሁለተኛው ግን ዋላ በከፍታ ላይ የምትዞር በጣም አሳዳጆች የበዙባት አንድ ቦታ ላይ መቀመጥ የማትችል በጣም ፈላጊ ያላት እንቅስቃሴዋ ሁሉ በጣም ፈጣን የሆነ ዛሬ እዚህ ጋና ስትባል ከቅጽበቶች ደግሞ ሌላ ቦታን መቀየር ያለባት አለበለዚያ ግን በጠላት ራዳር ውስጥ የምትገባ
ለአደን በጣም የተመቸች እንስሳ ናት ዋላ። ስለዚህ ዋላ በከፍታ ስፍራዎች ላይ ትቆምና ውሃን ታየዋለች። ካልጠጣች መቀጠል አትችልም። ውሃ ጋር ካልሄደች መቀጠል አትችልም። ምክንያቱም ለመቆም ለመሮጥ ለመሄድ ውሃ ያስፈልጋታል። ስለዚህ አንድ ውሳኔ ትወስናለች ዋላ፣ ወደ ውሃው መሄድ። ብበላም ብሞትም ጠላቶቼ ቢያገኙኝም ውሃ ካላገኘው መበላቴ ስለማይቀር ወደ ውሃ ትገሰግሳለች። ሩጫዋ ወደ ውሃ ይሆናል ማለት ነው። ያላትን ፍጥነት ተጠቅማ ወደ ውሃ ትሄዳለች። ሶስተኛውና ወሳኙ ነገር ግን እዚህ ጋር ዳዊት ዋላ ወደ ውሃ ምንጭ እንደምትናፍቅ ነፍሴ አንተን ትናፍቃለች ያለው ለሁለተኛው ሐሳቤ መጨከን ወይም መወሰን ለሚለው ዋላ በተፈጥሯ ጠላት የሚያሸተው የሚወጣ ጠረን አላት። ይሄ ጠረን ከሸተተው ጠላት እንደ በፊት አይፈልጋትም። ድንገት ያለችበት ቦታ ላይ መጥቶ ጠላት ዋላን ይበላታል። ስለዚህ ለዋላ ያላት የመጨረሻው አማራጯ ውሃ ውስጥ ገብቶ ጠረኗን ቀይሮ መውጣት ነው። ለዚህ ነው እዚህ ጋር ዘማሪው ሲዘምር ዋላ ወደ ውሃ ምንጭ እንደምትናፍቃል። ስለዚህ ለዋላ በጣም ወሳኝ ምዕራፏ ከሰውነቷ ውስጥ ይሄ ጠረን ሲወጣ ግዴታ ወደ ውሃ መገስገስ አለባት። ግዴታ ውሃ ውስጥ ገብታ ጠረኗን ቀይራ መውጣት አለባት። አለበለዚያ ጠላቶቿ ሳይደክሙ ምንም ሳይሉ ያለችበት ድረስ ይመጣሉ። ስለዚህ ዋላ ቆማ አትጠብቅም። በሄድ ጠላት መንገድ ላይ ያገኘኛል፣ በሄድ ይሄኛው ነገሬ ይነካል፣ በሄድ እደክማለሁ ብላ አትጠብቅም። ውሃ ውስጥ ገብታ ታሪኳ እንደሚቀየር፣ ውሃ ውስጥ ገብታ ጠረኗን መቀየር የምትችለው ወሳኙ ነገር ውሃ ስለሆነ ያላትን ኃይል ተጠቅማ ወደ ውሃ ትሄዳለች። በሞትና በህይወት መካከል ሆና ወደ ውሃ ትገሰግሳለች። ለምንድነው ካላችሁ ለዋላ ውሃ የመቀጠልና ያለመቀጠል ምክንያቷ ነው። በዚህ ልክ ነው ዳዊት ዋላን ከራሱ ጋር ያወዳደረው። በዚህ ልክ ነው መንፈስ ቅዱስ ለዚህ ዘማሪ ህይወቱ የሆነው። ለዋላ ውሃ ወይ መቀጠል ነው ወይ መሞት ነው። ስለዚህ ቆማ ግን ባለሁበት ቦታ ልበላ ነው፣ ባለሁበት ቦታ እንደዚህ ሊሆንብኝ ነው ብላ ዋላ አትጠብቅም። ወደ ውሃ ትገሰግሳለች። ለመቀጠል ምክንያቷ ውሃ ስለሆነ ጠረኗን የሚቀይረው ቆይታ ወጥታ ጠረኗ ተቀይሮ ስትወጣ ሲያሳድዷት እነሱ ውስጥ ገብታ የነበረው ታይታ የነበረችው ውሃ ታሪኳ ተቀይሮ እንደገና ትወጣለች። መንፈስ ቅዱስ ለኛ እንደዚህ ነው። የታሪካችን መቀየሪያው ምክንያት ነው። ለቤተ ክርስቲያን ጠረኗ መቀየሪያው ምክንያት መንፈስ ቅዱስ ነው። እንደ ዋላ ውሃ ለመቀጠሏ ምክንያት እንደሆነው መንፈስ ቅዱስ ለኛ የመቀጠላችን ምክንያት ነው። ዋላ በውሃ ላይ ምርጫ እንደሌላት ጠረኗ እየሸተተ ጠረኗን መንፈስ ቅዱስ እኛን እንደሚቀይረው ውሃ ውስጥ ገብታ ስትወጣ ታሪክ እንደተቀየረው መንፈስ ቅዱስ ለቤተ ክርስቲያን እንደዚህ ነው። የታሪካችን መቀየሪያ የህይወታችን አዲስ ምዕራፍ የሚጀምርበት ቦታ ነው። ቆመን አንጠብቅም። ቆመን ሁኔታዎችን እያየን እየዘረዘርን ቆመን ቁጭ ብለን አንጠብቅም። ዋላ ወደ ውሃ ምንጭ እንደምትናፍቅ ወደ መንፈስ ቅዱስ እንገሰግሳለን። ዋላ ወደ ውሃ ምንጭ እንደምትናፍቅ መንፈስ ቅዱስን እንፈልጋለን። ታሪኳ እንደተቀየረላት ዋላ ጠረኗን የሚያጠፋው ውሃ እንደሆነው ዋላ ውሃ ውስጥ ገብታ ስትወጣ ቆይታዋ ውስጥ ያለው ነገር ጠረኗ እንደሚጠፋ ፈላጊዎቿን እያየች እንደምትስቀው መቀየሪያዋ እዛ ውስጥ እንደሆነ መንፈስ ቅዱስ ለኛ እንደዚህ ነው። ዛሬ መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ ስንል በመንፈስ ቅዱስ ጉዳይ ላይ አንደራደርም። እግዚአብሔር ለሚፈልገን ጉዳይ ላይ ዛሬና ነገ አንልም። ለምንድነው? የመቀጠላችን ምክንያት ስለሆነ፣ የመሄዳችን ምክንያት ስለሆነ እንዲና እንደዛ ብለን ጓዳችንን አናሳየውም። የምንጨርሰውን ይሄንን አንለውም። ዋላ ወይ ብሞትም ብላ ወይ ደግሞ ብቀጥልም ብላ እንደምትለው እየገሰገስን ብንሞት ይሻለናል። ህልውና ውስጥ ገብተን ታሪክ ቀይረን ብንወጣ ይሻለናል። ዛሬ መንፈስ ለአብያተ ክርስቲያናት የሚለውን ሰምተን መቀጠል ይሻለናል። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። በመንፈስ ቅዱስ ዘንድ የማይፈለግ ነገር የለንም። ዛሬ በእጃችሁ ላይ ምን አለ? ዛሬ በውጫችን ላይ እንደምንተጋው፣ ዛሬ ለአደባባዮቻችን እንደምንተጋው፣ ዛሬ ላሉን ለቤተሰባችን ለልጆቻችን እንደምንተጋው መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። ያለ መንፈስ ቅዱስ እንደ ዋላ ነን። ጠረናችን ጠላትን ይስባል።
መውጣት መግባታችን ሌሎችን ይስባል። መሸሸግ አለብን፣ ማምለጥ አለብን። ታሪካችን ተቀይሮ ትልልቅ ሪቫይቫሎችን መቀበል አለብን። እንደ አምናው አንቀጥልም፣ አራግፈን እንሄዳለን። መንፈስ ቅዱስን ይዘን እንሄዳለን። ቤተ ክርስቲያን በአዲስ መገለጥ ብገሰግስም ብቆምም ብቀጥልም ሳይሆን ገብቼ ውስጥ ሰጥሜ ዋላ ጠረኗን እንደቀየረችው ተቀይሬ እወጣለሁ ብላ የምትነሳበት ዘመን ይሆናል። 2017 ላይ እንደመጣ ነው ለብ ብለን መንፈስ ቅዱስ ሲያወራልን ቢሆንም ባይሆንም ቢመችም ባይመችም እንደምንለው ሳይሆን ዛሬ ግን ዋላ እንደጨከነችው ጨክነውን መጣት ይሆነልን። ዛሬ መንፈስ ቅዱስ ለሚያወራን ነገር፣ ዛሬ መንፈስ ቅዱስ በህይወታችን ላይ ለሚፈልገው ነገር ታሪካችን ተቀይሮ መውጣት ይሆነልን። ነገራችን ተቀይሮ መውጣት ይሆነልን። በራድ ወይስ ትኩስ እንዳይደለሽ እንዳለው መንፈስ ቅዱስ ለስራ ሲፈልገን ለብ ብለን ከአፏ እንደተተፋችሁ እንደ ክርስቲያን ሳይሆን ዛሬ ቆርጫለሁ፣ ጓዳዬን ሰጥቼሃለሁ፣ ልጆቼን ሰጥቼሃለሁ፣ የሚይዘኝ ነገር አይኖርም፣ ቀጠሮ አልይዝም ለመንፈስ ቅዱስ። ዛሬ ተቀይሬ እወጣለሁ፣ ዛሬ ተለውጬ እወጣለሁ። ዘመኔን ሲከተለኝን የነበረውን ለብታ ህይወት ይዤ አልቀጥልም። በአዲስ መንፈስ እወጣለሁ፣ በአዲስ ኃይል እወጣለሁ። ታሪኬን ትቀይራለህ። እንደዋላ ከሞትኩም እየገሰገስኩኝ፣ እንደዋላ ታሪኬ ካበቃም አንተን እየፈለኩኝ ታሪክ የሚጽፈው ወደ መንፈስ ቅዱስ እየገሰገስን እየሄድን እያገለገልን ሞተች ብንባል ይሻለናል። እያገለገሉ ነገራቸው እዚህ ጋር ነው ብንባል ይሻለናል። ለብ ብለን ጌታ ከሚመጣ ዛሬ ትኩስ ሆነን ዛሬ በራድ ሆነን መንፈስ ቅዱስ ምላሽ ሰጥተን ከመንፈስ ቅዱስ ትላልቅ ራእዮች የሚሰጡን ዘመን ይሆነልን። ከመንፈስ ቅዱስ ጋር ጨክነን የምንቀበልበት ዘመን ይሆነልን። ከመንፈስ ቅዱስ ጋር ወስነን ዋላን ሲከተላት የነበረው ጠላት ደብዛዋ እንደሚጠፋ እንደዚህ ወስነን ከጠላት ራዳር ውስጥ መጥፋት ይሆነልን። ከሚያሳድደን ነገር ውስጥ መጥፋት ይሆነልን። እንደ ዋላ አራክፈን እንደ ዋላ ጨክነን ዋላ በውሃ እንደማትደራደር በሎዶቅያ ያሉ ቅዱሳን በመንፈስ ቅዱስ ላይ እንደተደራደሩት ሳይሆን መኖራችን መቀጠላችን እሱ ስላለ አይደል እንዴ ብለው በውጪ ያላቸውን ነገር በውስጥ እንደተኩት ሳይሆን ዛሬ ግን በራድ ወይም ትኩስ ሆነን ለብ ያለን ሳንሆን መቀጠል ይሆነልን። ትፈልገኛለህ ወይ? ምኔን ነው የፈለከው? ልጆቼን ነው? ቤቴን ነው? ገንዘቤን ነው? ጸጋዬን ነው? ወጣትነቴን ነው? ምኔን ነው የፈለከው? መንፈስ ቅዱስ ዛሬ ይኸው ሰዋዋለሁ። ዛሬ ለብ ብዬ ዛሬ ጓዳዬን ስል ዛሬ ነገሬን ሳይ ዛሬ አደባባዮቼን ሳይ ያንተን ነገር ችላ ብዬ አልቀጥልም። መንፈስ ቅዱስ ካንተ ጋር እቀጥላለሁ። አዳዲስ ሪቫይቫሎችን ለቤተ ክርስቲያን እቀበላለሁ። ከዚች ቤተ ክርስቲያን የሚወጣ ዓለምን የሚያጥለቀልቅ በረከትን መቀበል እፈልጋለሁ። አዳዲስ ራእዮችን መቀበል እፈልጋለሁ። አዳዲስ ትንቢቶችን መቀበል እፈልጋለሁ። አገራዊ ነገሮችን ይዤ መምጣት ለነገስታት መፍትሄ መሆን እፈልጋለሁ የሚል አንድ የጨከነ ሰው ካለ መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። ዛሬ ወስነን መቀጠል ይሆነልን። ዛሬ ጨክነን መቀጠል ይሆነልን። መንፈስ ቅዱስ ወስኑና ጨክኑ ሲለን እኛን አነቃቅቶ አበረታቶ ለመተው አይደለም። ትላልቅ ነገሮችን መስራት ይፈልጋል ጌታ በደጅ ስለሆነ ትላልቅ ራእዮችን ትላልቅ ሪቫይቫሎችን ለቤተ ክርስቲያን መንፈስ ቅዱስ መስጠት ይፈልጋል። ነገር ግን እኛ ለብ ብለን ነው። ዛሬ ግን ለብታን ይዘን አንሻገርም። ዛሬ ግን መሃል ቤት የሆነ ብሰራም ባሰራም ሳይሆን እለያለሁ ትሰራለህ ብለን እንወጣለን። እወስናለሁ ትሰራለህ ብለን እንወጣለን። ዛሬ እጨክናለሁ አንተ ትወጣለህ። እንደ ሎዶቅያ ቅዱሳን አልሆንም። አንተ እንደምትፈልገው እንደ ዋላ ግን እገሰግሳለሁ ብለን መውጣት ይሆነልን። ጌታ ኢየሱስ ይርዳን። መንፈስ ቅዱስ ይርዳን። ዘፍጥረት 49 ላይ አንድ ነገር አለ። አባቱ ሊባርከው በመጣ ጊዜ አንድ ነገር አወራው አይደል? ሮቤል አለው አለቅነት አይገባህም አለው። ለምንድነው ሮቤል አለቅነት ያልተገባው? አንተ እንደ ውሃ የምትዋልል ነህ አለው። ለበኩርነትማ በኩር ነህ፣ ለመጀመሪያ ልጅነትማ የመጀመሪያ ልጅ ነህ። ነገር ግን በኩርናህን አልተወጣህም፣ አለቅነትህን አልተወጣህም። ወንድምህ ዕብራዊ ለፍልስጤም ሲሸጥ ዝም ብለህ ተመልክተሃል። በኩርና እንደዚህ አይደለም። አለቅነት እንደዚህ አይደለም። ወስኖ መውጣት እንደዚህ አይደለም። አንተ ትውልዱን ማስጣል ስትችል ዮሴፍ
ሊገደል ሲል ይሸጥ የሚል ለብ ያለ ሐሳብ ይዞ መምጣት አይደለም ብኩርና። መሃል ቤት መዋለል አይደለም። ወንድሞችህንም ማስደሰት እግዚአብሔርንም ማስደሰት አይደለም ብኩርና። ወንድምህን ይዘህ ወደ ቤት መግባት ነበረብህ። አለቅነት ላንተ አይሆንም። ወደ አባትህ መኝታ ቸኩለህ ገብተሃል። አለቅነት ላንተ አይሆንም። ምናልባት ሮቤል እንደፈለገው ሲመላለስ የተናገረው አልነበረ ይሆናል። ሲፈለግ ብኩርናው የነገረው አልነበረ ይሆናል። የመጨረሻው የመልስ ሰዓት ላይ ግን በረከት የሚቀበልበት የመጨረሻው ሰዓት ላይ ግን አንድ መልእክት መጣ ከአባቱ። አለቅነት ላንተ አይሆንም። አንተ እንደ ውሃ የምትዋልል ነህ። አንተ ጨካኝ አይደለህም። ለስራ አትመችም። ወንድምህን ይዘህ መግባት ስትችል፣ ወንድምህ እንዳይሸጥ ማድረግ ስትችል፣ ሊገደል ሲል ወንድሞችህንም ማስደስተህ የእግዚአብሔርን ሐሳብ ሳታገለግል መሃል ላይ እንደ ውሃ ለሚዋልልማ አለቅነት የለም። ሮቤል አለቅነትማ ለይሁዳ ይተላለፋል። ገዢነትማ ላንተ አይሆንህም። ለብኩርነትማ በኩር ነበርክ። ዛሬ መንፈስ ቅዱስ ይርዳን፣ እግዚአብሔር ያግዘን። ፈርዖን ፊት ቆሞ ያዕቆብ አንድ ነገር አለ። እንዲህ መለስ ሳለና ዘመኑን ሲያየው ስንት ዓመትህ ነው ሲለው የዘመኔ ቁጥር ጥቂት ክፉም ሆኑብኛል። ለምንድነው? ዋናውን ሳይዝ ሲሯሯጥ ስለነበረ። ዋናው ባራኪውን መንፈስ ቅዱስን ዋናውን ሳይዝ ሲሯሯጥ ከርሞ፣ ዋናውን ሳይዝ ሲጋጋጥ ከርሞ፣ መያዝ ያለበትን ሳይዝ ሲሮጥ ከርሞ፣ በራሱ በረከትን ሲሰበስብ ከርሞ ዘመኑን ዞር ብሎ ሲያየው ጥቂት ክፉም ሆኑብኛል። እድሜ አንሶት አይደለም፣ እድሜ ጎሎት አይደለም። የኖረው ዘመን ግን ያለ መንፈስ ቅዱስ ባራኪውን ሳይዝ ሳትባርከኝማ አለቅህም እስከሚል ድረስ ጥቂትና ክፉ ነበሩ ዘመኖቹ። ዛሬ ዋናችንን ይዘን እንወጣለን። ዛሬ ዋና ውሳኔ ወስነን እንወጣለን። ዛሬ ከመንፈስ ቅዱስ ጋር ጨክነን እንወጣለን። ለብ ብለን ስሙን አናሰድብም። በሚዲያ መሳቂያ ሲሆን አንመለከትም። የጨከነ እኔ ከወንጌል ጋር እወጣለሁ። መንፈስ ቅዱስ ሲሰራ ማየት እፈልጋለሁ። በህይወቴ ላይ ሲገለጥ ማየት እፈልጋለሁ። አዳዲስ ራእዮችን፣ አዳዲስ ነገሮችን መቀበል እፈልጋለሁ። እንደ ዋላ እሄዳለሁ የሚል ሰው እግዚአብሔር ይፈልጋል። ጠረኔን ቀይሬ እወጣለሁ። ለቤተ ክርስቲያን ጸጋን እቀበላለሁ። ቤተ ክርስቲያንን ተቀብዬ የእግዚአብሔርን ስራ አስሮጣለሁ የሚል አንድ ሰው መንፈስ ቅዱስ ዛሬ በስራ ላይ ነው። መንፈስ ቅዱስ ዛሬ በስራ ላይ ነው። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። ዋላ እንደምትገሰግስ ወደ መንፈሱ እንገሰግሳለን። አሳዳጆቻችንን እናመልጣለን። ጠረን ቀይረን እንወጣለን። ታሪክ ቀይረን እንወጣለን። አዳዲስ ራእዮችን እንቀበላለን። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። በቅዱሳን በዚህ ያላችሁ ለስራ ተፈልጋችኋል። ለመንፈስ ቅዱስ አሰራር ተፈልጋችኋል። ማን ነው ምላሽ የሚሰጠው? ዛሬ ጓዳዬን አላይም የሚል፣ ዛሬ ለብ ብዬ አልቀጥልም የሚል፣ ዛሬ ወስኜ ጨክኜ ቀጥላለሁ የሚል፣ ዛሬ መንፈስ ቅዱስ አዲስ ነገርን ይዞ ይመጣል። ዛሬ አዲስ ራእዮችን ይዘን መውጣት ይሆንልናል። ዛሬ ተቀይረን መውጣት ይሆንልናል። ዛሬ ትኩስ ሆነን መውጣት ይሆንልናል።